በዛሬው ዕለት ግንቦት 24 2018 ዓመተ ምህረት በባህር ዳር ከተማ በጊሽ አባይ ክፍለ ከተማ እየመረጥን ያለነው በዚህ ምርጫ ህዝቡ እንደምታዩት በሰልፍ ነው እየመረጠ ያለ። በከተማም ቀደም ሲል ከሰፈር ወደ ምርጫ ጣቢያ በመጣበት ጊዜ በጣም በርካታ ሰው ነው ወደ ምርጫ ጣቢያዎች እየተመማ ያለ። ይሄ ምርጫ በአጠቃላይ ህዝበ ነቂስ የተሳተፈበት እንደሆነ መመልከት ይችላል ባለሁበት ምርጫ ጣቢያ ማለት ነው። ይሄ ደግሞ ለምርጫው ህዝቡ በከፍተኛ ደረጃ ትኩረት የሰጠው መሆኑን የሚያመላክት ነው። በኔ ምልከታ በእኛ ሀገር ምርጫ ማካሄድ በተለይም ደግሞ የዲሞክራሲ ጀማሪ ሀገር እንደመሆኗ መጠን ትልቅ ፋይዳ ያለው ነው። እንደምታውቁት የዲሞክራሲ ዋነኛ መሰረት አንዱ መሰረት ማለት ነው ብቸኛው ባይሆንም ምርጫ ነው። በምርጫ የሚገለጸው የዲሞክራሲ መልክ በብዙ ሀገራት በአንድ ሀገር ውስጥ ዲሞክራሲ አለ ወይም የለም ከሚያስብሉ መስፈርቶች ውስጥ አንዱ ነው እና በኢትዮጵያም ውስጥ በህዝብ የተመረጠ መንግስት ማቋቋም በጣም አስፈላጊ ነገር ነው። ምክንያቱም አጠቃላይ የዲሞክራሲ ልምምዳችን እንደ ማንኛውም ታዳጊ ሀገር ዲሞክራሲ የዳበረበት ሀገር አይደለም እና ዲሞክራሲ የበለጠ እንዲዳብር በማድረግ በኩል ሁነኛ ሚና የሚጫወት ስለሆነ ይህ ምርጫ ትልቅ ፋይዳ አለው። በሌላ መንገድ ወይም በሌላ በኩል በእኛ ሀገር ዲሞክራሲ ያለመዳበሩ ብቻ ሳይሆን የመንግስት ስልጣን የሚያዝበት መንገድ ሁላችሁም እንደምታውቁት በታሪካችንም እንደምናውቀው በአብዛኛው ከብረት ነው የሚመነጨው፣ ከጦር መሳሪያ ነው የሚመነጨው፣ ከኃይል ነው የሚመነጭ እንጂ ከህዝብ ድምጽ አይመነጭም። ስለዚህ ይህንን የሚሰብር ይህን የሚያስቀር መንግስታት በህዝብ ድምጽ ብቻ እንዲወጡ የሚያደርግ የፖለቲካ ስልጣን የመንግስት ስልጣን በህዝብ ድምጽ ብቻ እንደሚያዝ የሚያስረግጥ ነገር ነው ማለት ነው። እንግዲህ እነዚህ በዚህ መንገድ ሁለት ነገሮችን ያሳካል። ይሄ በመጀመሪያ ደረጃ ቅድም እንዳልኩት ምርጫ በህዝብ ድምጽ እንጂ በብረት እንዳልሆነ የሚያረጋግጥ ነው። ሁለተኛ በኢትዮጵያ ውስጥ ለበርካታ ዘመናት ሽግግር መንግስት የሚመኙ አካላት አሉ። በኢትዮጵያ ውስጥ ሽግግር መንግስት ይቋቋም እንደ አይነት መንግስት እንደ አይነት ሽግግር ይቋቋም የሚሉ ዛሬውኑ ጀምሮ በውጭ ሀገርም በሀገር ውስጥም ሆነ ይህንም የሚመኙ አሉ። ይሄ ደግሞ ሁልጊዜ ኢትዮጵያ በሽግግር መንግስት ውስጥ የምታልፍ ከሆነ የጸና መንግስት የጸና ስርዓት አይኖራትም። ስለዚህ ህዝባዊና ህጋዊ የሆነ መንግስት ለመመስረት የሚያስችል ብቸኛው መንገድ የህዝብ ድምጽ ነው። በህዝብ ድምጽ የሚገኝ ምርጫ ነው ማለት ነው። ይሄ ማለት የዲሞክራሲ ተቋማትን በከፍተኛ ደረጃ ያሳድጋል። እንደገናም ደግሞ ህዝብ የሚመርጠው መንግስት ነው እንጂ ሊኖር የሚገባው ያልመረጡት መንግስት አይኖርም የሚል በህብረተሰብ ውስጥ እንዲህ አይነት ስነልቦና እንዲፈጠር ያደርጋል ማለት ነው እና በአጠቃላይ ይሄ ምርጫ ዛሬ እኛ እንደ ግለሰብ መምረጣችን ብቻ ሳይሆን ማህበረሰቡ በእንዲህ አይነት ሁኔታ በሚሳተፍበት ጊዜ ቅድም እንዳልኩት ምርጫ ከህዝብ ድምጽ የፖለቲካ ስልጣን የመንግስት ስልጣን ከህዝብ ድምጽ እንደሚመነጭ የጸና መንግስትም ህዝባዊ መንግስትም ሊኖር የሚችለው ከህዝብ ድምጽ እንደሆነ የሚያረጋግጥ ስለሆነ በእኔ በኩል በመምረጤም ሌላውም ህዝብ ለመምረጥ በመቻሉ በጣም ደስተኛ ነኝ ለማለት ነው።